بسم الله الرحمن الرحيم. الحمد لله رب العالمين، صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد، وصف الله بالعفو والمغفرة والرحمة والعزة والقدرة. دارين منا يو كفل الله سبحانه وتعالى يكرب مالت ወንጀልን በመሰተር ለባሮቹ በማዘንና እንዲሁም ኃያልና ሁሉን ቻይ የሆነ አምላክ መሆኑን የሚገልጹ አንቀጾችን ይሆናል። وقوله إن تبدوا خيرا أو تخفوه أو تعفوا عن سوء فإن الله كان عفوا قديرا وليعفوا وليصفحوا ألا تحبون أن يغفر الله لكم والله غفور رحيم. وقوله ولله العزة ولرسوله. وقوله عن إبليس بعزتك لأغوينهم أجمعين. فالنزيه بتكبروا أنكسوج الله سبحانه وتعالى من لنال إن تبدوا خيرا عندن ملكام سرا قلص بالتادرقوت أو تخفوه ويم دبكاتشه بالتسروت أو تعفو عن سوء بنان تلاي مدفو يوالباتشهن سو يكر بالتلوت فإن الله كان عفوا قديرا يكر باينا شاي هنا أملاكنا. الله بليلا القرآن انكس لاي من لنال وليعفو ይቅር ይበሉ ወልየስፈሑ ይተዉ ማለት ነው። አሁንም ተመሳሳይ ናቸው። አላ تحبون አትወዱም እንዴ አን يغفر الله لكم አላህ ለናንተ ምህረት ሊሰጣችሁ والله غفور رحيم አላህ እጅግ በጣም መሐሪና እጅግ በጣም አዛኝ የሆነ አምላክ ነው። በሌላ የቁርአን አንቀጽ ላይ من لنال ولله العزة يبلاينت يا الله نو ولرسوله عندهم لملك تنياونو لنبي محمد صلى الله عليه وسلم. أهونم بليلة القرآن عنكز الله سلا إبليس سينقرن لعنه الله فبعزتك ببلاينته هنبن لأغوينهم أجمعين كلهم أتماتشالله هذا النزيه القرآن عن كسوتش الله سبحانه وتعالى يقرب مهونون عندهم دقمو بارياون يميستر مهونون أزان مهوننا يقرب النتم مسترم ከችሎታና ከበላይነት ጋር መሆኑን የሚገልጹ ናቸው ማለት ነው። እነዚህ ባህሪያቶች ዒዛ፣ ቁድራ፣ ረህማ፣ መግፊራና አልአፍ የሚባሉ ባህሪያቶች ከነ ስሞቹ ለአላህ Subhanahu Wa Ta'ala ለሱ ለኃያልነቱና ለልቅናው በሚገቡ መልኩ ተቀበለን እናጸድቃለን። الله سبحانه وتعالى يقرباي ነው። الله ምህረት ሰጪ ነው። الله አዛኝ ነው። እንዲሁም ደግሞ الله سبحانه وتعالى የበላይ የሆነ ቻይ የሆነ ሁሉን አሸናፊ የሆነ አምላክ ነው የሚሉ ማዕና ያላቸው ናቸው። ከታች ሸኹ እነዚህን የቁርአን አንቀጾች ሲያብራሩ ምን ይላሉ? ኢን ቱብዱ ኸይራን ግልጽ ብታደርጉት አይ ተዝሂሩሁ ግልጽ ብታደርጉት ማለት ነው የምትሰሩትን መልካም ስራ አው ተኽፉሁ ወይ ደግሞ ደብቃችሁ ብትሰሩት የምትሰሩትን መልካም ነገር አላህ ያውቀዋል ነው። አው ተዕፉ አን ሱኢን ወይም በእናንተ ላይ መጥፎ የሰራባችሁ ሰው
ይቅር ብትሉት አይ ተተጃወዙ አመን አሳአ ኢለይኩም በእናንተ ላይ መጥፎ ነገር በሰራባችሁ ሰው አጸፌታ ላትወስዱ ልታልፉት ይቅር ልትሉት ማለት ነው فإن الله كان عفوا قديرا فإن الله كان عفوا الله سبحانه وتعالى ከባሮቹ ላይ ይቅር ይላል ነው አላህ ካነ አፉወን ማለት ይቅር ባይ ነው ይቅር ባይ ነው ስንል ምን አሉ ሸኹ አን ዒባዲሂ ለባሮቹ ከባሮቹ ላይ የተጃወዙ ያልፋቸዋል አንሁም ከእነርሱ ላይ በወንጀላቸው አይቀጣቸውም ማለት ነው አላህ Subhanahu Wa Ta'ala ባሮቹን በወንጀላቸው አይቀጣቸውም ያልፋቸዋል ማዕሲያ በሚሰሩበት ጊዜ ወንጀል በሚሰሩበት ጊዜ መቅጣት እየቻለ አላህ መያዝ እየቻለ ወዲያው ያልፋል ይቅር ይላል አፉወን ቀዲራ ማለት ይቅር ይላል ቻይ ከመሆኑ ጋር አላህ ቻይ ከመሆኑ ጋር አለል ኢንቲቃም መበቀል እየቻለ መቅጣት እየቻለ አንድ ባሪያ ማዕሲያ በሚሰራበት ጊዜ አላህን በሚያምጽበት ጊዜ ወዲያው መያዝ እየቻለ አላህ ወዲያው የወንጀሉን የሰራውን ወንጀል አጸፌታ የሚገባውን ቅጣት መቅጣት እየቻለ አላህ አውፍ ይለዋል ወይም ደግሞ ይምረዋል ይተወዋል ማለት ነው ያልፈዋል على الانتقام منهم بما كسبت ايديهم እጃቸው በሰራው አብዛኛው ማዕሲያ በእጅ ስለሚሰራ ነው ብዙ ጊዜ በቁርአን ላይ የሰው ልጆች ወንጀል የሚሰሩት በእጃቸው ነው የሚጠቀሰው ነገር ግን የሰው ልጅ በእጁ ብቻ አይደለም ነገር ግን በአብዛኛው ወንጀሎች በእጅ ስለሚሰሩ ነው እንጂ የሰው ልጅ በምላሱ ወንጀል ይሰራል በአይኑ ወንጀል ይሰራል በእጁ ወንጀል ይሰራል በተለያየ በጆሮ በተለያየ አካላቱ ወንጀል ይሰራል በልቡም ጭምር ወንጀል ይሰራል ነገር ግን አብዛኛዎቹ ወንጀሎች ተሐቁቅ የሚሆኑት እጅ ላይ ስለሆነ بما كسبت ايديهم እጃቸው በሰራው ኃጢያት መያዝ እየቻለ መበቀል እየቻለ አላህ ምን ያደርጋል ያልፋቸዋል فاقتدوا به ስለዚህ አላህ Subhanahu Wa Ta'ala እናንተ ማዕሲያ እየሰራችሁ ድንበር እያለፋችሁ እያመጻችሁ መያዝ እየቻለ መቅጣት እየቻለ የሚያልፋችሁ ከሆነ እናንተ ምን አድርጉ ተው እየቻላችሁ መበቀል እየቻላችሁ መጥፎ የዋለባችሁን ሰው መጥፎ መስራት እየቻላችሁ እለፉት ተውት አላህ ስለሚወደው ይቅር ማለት የአላህ ባህሪ ስለሆነ እናንተም ይቅር በሉ አላህ ይወዳችኋል فاقتدوا به سبحانه فإنه يعفو مع القدرة الله ከመቻል ጋር ነው የሚተው ሳይችል ቀርቶ አይደለም አላህ Subhanahu Wa Ta'ala አንድ ሰው ሳይችል ይቅር ብሏል አይባልም መፈጸም በማትችለው ነገር ላይ ምንድነው አንተ ይቅር የምትለው አትችልም እኮ መጀመሪያው አቅሙ እያለ ጉልበቱ እያለ ዕውቀቱ እያለ ገንዘቡም እያለ መበቀል እየቻልክ ስትተው የዚህን ጊዜ ይቅር ባይነት ይባላል አቅም ሳይኖርህ ችሎታ ሳይኖርህ ይቅር ብያለሁ ብትል ይቅርታ አይደለም ይሄ አውፉ የሚባለው ነገር አንድ ሰው ወንጀል ሰርቶ ያ ወንጀል የሚያስቀጣ ሆኖ ቅጣቱን መተው ነው አፉ የሚባለው فإن الله كان عفوا قديرا ማለት አላህ ባሪያው ወንጀል በሚሰራበት ጊዜ ያ ወንጀል የሚያስቀጣ ሆኖ ሳለ መተው ይቅር ማለቱ ነው አፉ የሚባለው ምክንያቱም እያንዳንዱ ሰው በዱንያ ላይ ማለት ነው ማዕሲያ ሳይሰራ የሚውልበት ቀን የለም
ማዕሲያ ሳይሰራ በ24 ሰዓት ውስጥ ወይ በምላሱ ወይ በእጁ ወይ በአይኑ ወይ በጆሮ ማዕሲያ ሳይሰራ የሚውልበት ቀን የለም። በጣም ብዙ ማዕሲያዎች ይሰራሉ። አላህ ግን ወይዓፉ አን ከሲር ሱብሃንአላህ ይቅር ይላል። ባይሆንም ማኖሮ በወንጀላቸው ልክ ሰዎች ልክ ወንጀል ሲሰሩ አላህ የሚይዛቸው ቢሆን ኖሮ አላህ የሚቀጣቸው ቢሆን ኖሮ በምድር ላይ ማንም ባልቀረ ነበር። ማንም ከሙስሊምም ከካሃዲም አስለን ካሃዲ ነው خلاص አላህ ለአኺራው ነው የሚያስቀምጥለት ሂዳያ ካላገኘ። ዛሬ በዓለም ላይ ሙስሊሞች በጣም ብዙዎቹ በአላህ ላይ ያጋራሉ። በጣም አብዛኛው የሙስሊሙ ማህበረሰብ ክፍል ለአላህ የሚገቡ ሐቆች ለሌላ አሳልፈው ይሰጣሉ። ይህም ሆኖ ግን አላህ አጸፊታውን አይወስድም። አላህ Subhanahu Wa Ta'ala ያልፋቸዋል። ምናልባት ከሽርክ የወጡ ሰዎች በተውሂድ ላይ ያሉ ሰዎች ግማሹ የስርቆት ማዕሲያ ይሰራል፣ ግማሹ ሰውን የማታለል ማዕሲያ ይሰራል፣ ግማሹ የዝሙት ማዕሲያ ይሰራል፣ ግማሹ የኸምር ይጠጣል። በተለያየ አይነት ማዕሲያ አማና የሚክድ ኺያና አደራ የሚበላ አማና የማይጠብቅ ያ ሱብሃንአላህ አልዓዚም ጎረቤቱን የሚበድል ሰራተኛውን የሚበድል ምን ትላለህ? ስንት ይቆጠራል? ማዕሲያ ሳይሰራ 24 ሰዓት የሚያልፍ የለም። አላህ መቅጣት እየቻለ መያዝ እየቻለ ያልፈናል። ያማ ባይሆን ኖሮ ሰዎች ማዕሲያ በሰሩ ቁጥር አላህ የሚይዛቸው ቢሆን አላህ የሚቀጣቸው ቢሆን ኖሮ በምድር ላይ ተንቀሳቃሽ አይኖርም ማፊ አበደን። ስለዚህ አላህ Subhanahu Wa Ta'ala ይቅር ባይ ጌታ ስለሆነ እየቻለ መቅጣት እየቻለ አላህ ቢፈልግ ምድርን ላይዋን ታች ማድረግ ይችላል፣ ታቿን ላይ ማድረግ ይችላል። በተለያዩ ህዝቦች በተለያዩ ነቢያት ህዝቦች ላይ አላህ እንዳደረገው ሁሉ ማለት ነው። አቅቶት አይደለም፣ ቻይ ነው። ከመቻሉም ጋር ይቅር ይላል። ስለዚህ ይህ ባህሪው ይቅር ባይነት ባህሪው እኛ ማዕሲያ እየሰራን ወንጀል እየሰራን በዚህ ምድር ላይ እንድንኖር አስቻለን። ያ ባይሆን ኖሮ ግን አደጋ ነበር። ይህ ባህሪው አላህ ለዚህ ባህሪ ይህን ባህሪ መላበሱ ይህ ባህሪ የሱ መሆኑ ነው ከዚህ ወንጀላችን ጋር። ስለዚህ እናንተ በአቅማችሁ ምን በሉ አለ በአቅማችሁ እየቻላችሁ አግባብ በሆነ ጉዳይ ላይ ማለት ነው በተገቢው አንተ አንድ ሰው ድንበር ሲያልፍብህ ባለፈብህ ልክ ድንበር ማለፍ ትችላለህ። አፍ ማለቱ ግን በላጭ ነው። አላህ ይወደዋል። ይቅር ማለትህ መብቱ ሐቁ እያለህ ማለት ነው። ሐቁ እያለህ ድንበር በታለፈብህ ልክ ማለፍ ይቻላል ሳትተላለፍ። አንድ ሰው በሰደበህ ስድብ ብትሰድበው ወንጀለኛ አትሆን። ድንበር ባለፈብህ ልክ ድንበር ብታልፍ ማለት ነው። ነገር ግን ብትተውስ አላህ ዘንዳ ትልቅ ቦታ አለ። አንተ ይጻለ ትልቅ ቦታ አለ። በማንኛውም መልኩ በደል ያደረሰብህ ሰው በዚያው ባደረሰብህ በደል ልክ እሱ ላይ በደል ማድረስ ትችላለህ። ባደረሰብህ በደል ልክ ድንበር ሳታልፍ። ነገር ግን አፍ ማለትስ ሐቅህን ከዛ ሰው ማግኘት መብትህ ነው። ነገር ግን አፍ ብትለውስ ሱብሃንአላህ አላህ ይወደዋል። ለዚህ ነው አው ተዕፉ አን ሱኢን ወይ ደግሞ ከመጥፎ ተግባር ይቅር ብትሉ ያለው ማለት ነው። وقوله وليعفوا ليستروا ويتجاوزوا أولو الفضل والسعة المذكورون في أول الآية ይህ የቁርአን አንቀጽ
وليعفوا وليصفحوا ألا تحبون أن يغفر الله لكم يملوا عائشة رضي الله عنها مشركوች منافقوች ከሰፍዋን ኢብኑ ሙአጥል ጋር በዝሙት ጠርጥረዋት ነበር አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተባለ የሙናፊቆች መሪ አይሻን ከዚህ ሷሃብይ ጋር በዝሙት ጠርጥሯት ወሬው በጣም እንዲናፈስ አደረገና መዲና ውስጥ ከወር በላይ ለሆነ ጊዜ ከፍተኛ የሆነ يعني ጭንቀት ነበር የተፈጠረው በል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቤተሰባቸው ክብር ተነክቶ የእሳቸው ክብር ተነክቶ የአቡበከር ክብር ተነክቶ የባለቤታቸው የነብዩ የአኢሻ የአቡበከር ስዲቅ የልጃቸው ክብር ተነክቶ በጣም ከፍተኛ የሆነ ጭንቀት ነበር ሰሃባዎች በአጠቃላይ ውጥረት ውስጥ ነበር የገቡት ወህይ እስኪመጣ ድረስ ከአንድ ወር ያለፈ ጊዜ ነው የወሰደውና መጨረሻ ላይ አላህ Subhanahu Wa Ta'ala 10 አንቀጾችን አውርዶ አኢሻ ንጹህ መሆኗን አላህ አረጋገጠ ከሰባት ሰማይ ከአርሽ በላይ 10 አንቀጾች እስከ ቂያማ ድረስ የሚቀሩ አንቀጾችን አውርዶ አላህ ንጽህነቷን አረጋገጠላት በዚያ ወሬ ውስጥ የገቡ ሷሃባዎች ነበሩ ሐሳን ኢብኑ ثابت كذلك حمنة ابنة جحش مصطح ابن أثاثة የሚባሉ እነዚህ በሙናፊቆች ወሬ ውስጥ ተጠለፉና ሙእሚኖች ናቸው ሷሃባዎች ናቸው ነገር ግን የሙናፊቆች ወሬ አውሎ ንፋሱ እነሱንም ይዟቸው ሄደ የወሬው ንፋስ ማለት ነው በጣም ተገስጸዋል አላህ ገስጿቸዋል እነዚህን ሷሃባዎች ማለት ነው መጨረሻ ላይ ሚስጣህ ኢብኑ አልአሳፍ የተባለው ሷሃቢ የአቡበክር ስዲቅ ዘመዳቸው ነው የቅርብ ዘመዳቸው ነው ምስኪን ነበርና እሳቸው ነበሩ ኢንፋቅ የሚያደርጉለት እሳቸው ነበሩ ወጪ የሚያደርጉለት ይህንን ሷሃቢ ከዚያ በዚህ ወሬ ውስጥ አንደኛው እሱ ነው አይሻ በታማችበት ሙናፊቆች ሲያራግቡትና ሲያናፍሱት የነበረው ወሬ ውስጥ ማለት ነው በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ ሶስቱ ሷሃቢዎች ላይ ሐዳቆም ሸሪዓዊ እርምጃ ወሰደባቸው 80 እንዲገረፉ አደረጉ በኋላ አቡበክር ስዲቅ ከዛሬ ጀምሮ ሚስታህን ቀለብ አልሰጠውም ማለት ከፋላ አላረግለትም ኢንፋቅ አላረግለትም ማለት الله سبحانه وتعالى وليعفوا وليصفحوا على القرآن አንቀጽ سبحان الله العظيم የቁርአን አንቀጽ አወረደና وليعفوا وليصفحوا ألا تحبون أن يغفر الله لكم ይቅር ይበሉ على الله يلفوا ይቅር ይበሉ ألا تحبون أن يغفر الله لكم ይቅር በማለታችሁ ምክንያት አላህ እናንተን ምህረት ሊሰጣችሁ አትፈልጉምን በላ ያ ረበና አሉ አቡበክር ስዲቅ እስቲስላም ታም ላ ኢላሃ ኢላ ጌታችን አምላካችን ሆይ እንፈልጋለን እንጂ አሉ والله سأنفق على مستح لا أقطعها أبدا ለሚስጣህ خلاص ነፈቃውን መልሼለታለሁ ከአሁን በኋላ የምሳረግለት የነበረውን ነገር አረግለታለሁ አላህ ካለና ህይወቴ እስካለ ድረስ አላቆምበትም لماذا يا الله من ስለሚፈልጉ ምህረት ስለሚፈልጉና የአላህን ውዴታ ስለሚፈልጉ አላ تحبون ان يغفر الله لكم አትወዱም እንዴ አላህ ምህረቱን ሊሰጣችሁ እንዴታ ያ ረበና እንዴት ነው መንፈልገው ليستر ويتجاوز أولو الفضل والسعة ليششقونه ليالفونه أولو الفضل مالت يشروط بالتبيت يهونو يهبت بالتبيت يهونو سوّج والسعة الله ياسف الله يهونو رزقاتشو المذكورون مالت النزيه كزيهن كسب في تتكسوت مالتنو
في أول الآية وليصفحوا يقربلون ياو بالإعراض عن الجاني والإغماد عند وانجلي سرابه سو إعراض مالت متو مالتنا الجاني جناية سراب بانت لاي وانجلي سرابه سو والإغماد يعني انداليه هنا مالف انداليه هنا عن جنايته سلو وانجلو خلاص توال ምንም ነገር እንዳልተከሰተ አርገ መተው ማለት ነው ይሄ ነበር ከአቡበከር ስዲቅ የተከሰተው ካነው لم يحصل شيء ምንም ነገር እንዳልተ አላህ ይሄንን የቁርአን አንቀጽ ሲያወርድ ወዲያውኑ ምስጣህ الافات ምንም ነገር እንዳልሰራ ነው ከአእምሮአቸው ላይ እንዳለ ምን አደረጉት ሰረዙት ሙሉ ምንም ነገር አልተፈጠረም በቃ الا تحبون ان يغفر الله لكم بسبب عفوكم وصفحكم እናንተ ይቅር በማለታችሁ ምክንያት በማለፋችሁ እንዳላያችሁ ሆናችሁ ምንም ነገር እንዳልተፈጠረ አርጋችሁ በመቁጠራችሁና ይቅር በማለታችሁ ምክንያት አላህ እንዲወዳችሁ አትፈልጉም እኔ አኒል ሙሲኢነ ኢለይኩም ወደናንተ ያጠፉባችሁ በእናንተ ላይ ድንበር የተላለፉባችሁ ሰዎች ላይ والله غفور አላህ እጅግ በጣም መሐሪ ነው غفور ማለት አፉ ማለት ምንድነው ብለናል አፉ ማለት ምንድነው ብለናል ማሊክ ምንድነው ብለናል አፉ ማለት አፉ ማለት ምን ማለት ምንድነው ብለናል ትርጉሙ አፉ ማለት ايوه نعم يچاله ممتاز نعم جزاك الله خيرا አንድ ሰው ወንጀል የሰራበትን ሰው በሱ ላይ ድንበር ያለፈበትን ሰው መበቀል እየቻለ መተው ይቅር ማለት ይሄ ምንድነው ብለናል አፍ نعم اما مغفرة ማለት አላህ غفور ነው ስንል አፉ ነው እንላለን ان الله عفو العفو من اسماء الله سبحانه وتعالى العفو الله ይቅር ባይ ነው ማለት ነው غفور ነው ስንል አላህ غفورም ነው غفارም ነው غفور ነው ስንል ጭራሽ መሰተር ማለት ነው መሰተር ይልጻለ ያኛው መቅጣት እየቻለ መበቀል እየቻለ መተው ነበር አይደል ይሄኛውስ መሰተር ጭራሽ خلاص يسترها الله سبحانه وتعالى غفور ነው ማለት يعني يسترها ምንም ነገር እንዳላደረክ አላህ ይሰትርሃል አላህ غفور ነው ስንል የባሪያውን ማዕሲያ ወንጀሉን ይሰትርለታል ይመሰተር ማለት طيب በማከላቸው ቀድር ሙሽተረክ የማዕና ከሆነ አንፃር የሚገናኙ ቢሆንም ነገር ግን غفور የሚለው የበለጠ ማዕናው የበለጠ ነው ከአፉ የበለጠ ነው ያኛው መተው ነበር አይደል ይሄስ መሰተር ጭራሽ لا اله الا الله خلاص الله سبحانه وتعالى سترها ما في شيء ወንጀልህ እንዳይወጣ አይብህ እንዳይወጣ አላህ سترولሃል ማለት اللهم اغفر لي ስትል አንተ ምን ይያልክ ነው መተው ብቻ አይደለም አትቅጣኝ ብቻ አይደለም ሰትረኝ ማለት ሰትረኝ አይቤን አታውጣብኝ ያ ረቢ አላህ اذن غفور ነው ስንል አላህ اللهم اغفر لي ስትል አንተ ምን ይያልክ ነው لا اله الا الله አንተ ካልሰተርከኝ በስተቀር ያ ረቢ አላህ ማዕሲያዬ ሰው ፊት የሚያስቀርብ አይደለም ስለዚህ ምን አድርግልኝ ስትረኛል አንተ ቻይናህና ስለዚህ አላህ غفور ነው ስንል አይ هو الذي يستر عيوب عباده አሳልፎ የማይሰጥ አላህ ያኛው እኮ የተጃወዘ አንክ አፉ ማለት አይበቀልህም ያልፋል ነው አይደል እንዴ ነገር ግን ባለህበት ነው ያለው
إيس لا الله أكبر ستر الله الله سبحانه وتعالى والله غفور سنل أي كثير المغفرة مهرته بتأم من هنا يبزا مالتنا يباروتشون عيبنا وانجلاتشون معسياتشون كوناتشون مستروا بتأم يبزا يهونا نو ورحيم كثير الرحمة أزنته بتأم يبزا يهونا مالتنا أزنته بتأم يبزا يهونا جيتانو الله سبحانه وتعالى عفو يميلو غفور يميلو رحمة العفو والمغفرة والرحمة النزي صفة فعلية يلواتشان الله سبحانه وتعالى يتصف باعتبار النزي صفة فعلية ميبالو نجروش الله سبحانه وتعالى سياشاو أو لمسا عزاين وسنل الله سياشاو يزنال كالاشاو يكتعال قلت الله كذلك يفلقو يسترال يفلقون دمو يواردوال قلت الله هكذا يفلقون يكرروا يفلقون يكتعال مالته ይሄ ከዚህ አንፃር ሲፋ ፍዕልያ ነው ይሉታል طيب ነገር ግን እነዚህ ሲፋ ፍዕልያዎች ከያንዳንዱ ባሪያው አንፃር ሲታይ ነውን ካየነው ግን አላህ መሐሪ ነው አላህ ይቅር ባይ ነው አላህ የባሮቹን ወንጀል የሚሰትር ምህረት የሚሰጥ ነው አው ከዚህ እንዳጠቃላይ ስናየው ደግሞ ሲፋ ዛቲያ ይሉታል ነገር ግን ከያንዳንዱ ባሪያው አንፃር ሲታይ እያንዳንዱን ባሪያው አላህ ህክማውና ጥበቡ በሚያስፈርደው መልኩ የሚያልፈው ከሆነ ያልፈዋል ይቅር የሚለው ከሆነ ይቅር ይለዋል የሚቀጣው ከሆነ ይቀጣዋል የሚምረው ከሆነ የሚሰትርለት ከሆነ ይሰትርለታል ካልሆነ ፈዲሃ ያደርገዋል አላህ طيب وهكذا የሚያዝንለት ከሆነ ያዝንለታል የማያዝንለት ከሆነ አያዝንለትም ከያንዳንዱ ባሪያው አንፃር ስናይ ግን ሲፋ ፍዕልያ ነው ይላሉ አይ ተጀዱዱ ሲታይ አሐዱል አፍዓል በመናይበት ጊዜ ነው ይላሉ ና እንዳጠቃላይ ግን አላህ Subhanahu Wa Ta'ala መሐሪ ነው አላህ ይቅርባይ ነው አላህ አዛኝ ነው ና بهذا الاعتبار እንዳጠቃላይ አው من حيث النوع ይሉታል ከዚህ አንፃር ስናየው ደግሞ ሲፋ ذاتية ነው ይላሉ ና وقول ولله العزة ولرسوله وللمؤمنين هذا رد على المنافقين الذين زعموا أن العزة له على المؤمنين الله سبحانه وتعالى منافقوش يسو عشان في النت يسو يبلع النت بأمان يوش لا يبتشانه انجي በሙእሚኖች ላይ ካልሆነ በስተቀር በሁሉም ላይ አይደለም የሚል ኢድዓ ሲያመጡ ሙገታ ሲያመጡ ነው አላህ ይሄንን አባባላቸውን ውድቅ አድርጎባቸው ወሊላሂ العزة ولرسوله وللمؤمنين لكن المنافقين لا يفقهون ነገር ግን ሙናፊቆች አያውቁም አላህ የበላይነት ሙጥለቅ የሆነው ያለ ገደብ የአላህ ነው ከዚያ በኋላስ ولرسوله ለአላህ መልእክተኛ وللمؤمنين ለአማኞች የእነሱ ዒዛ መስደሩ አላህ ነው አላህ የበላይነት ሲሰጣቸው የበላዮች ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የበላይ አድርጓቸዋል في الدنيا والآخرة حسا ومعنى በማንኛውም መልኩ አላህ የበላይ አድርጓቸዋል خلقاتهم الله የበላይ አድርጎታል አፈጣጠራቸውንም አላህ የበላይ አድርጎታል ዲናቸውንም አላህ የበላይ አድርጎታል ኡመታቸውንም አላህ የበላይ አድርጎታል طيب اذا ይህ የበላይነት ከአላህ ነው የተገኘው አላህ ነው የሰጣቸው የሙእሚናኖች የበላይነት የኢማናቸው ውጤት ነው የሚሆነው ማለት አላህን የመፍራታቸው ውጤት ነው አላህን ሲፈሩ አላህን ሲታዘዙ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲታዘዙና እሳቸውን ሲከተሉ አላህ የበላይነት ያላብሳቸዋል የአላህን መንገድ ሲተውስ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና ሲተውስ ከነብዩ ሱና ሲወጡስ ውርደት ይከናነባሉ አላህ ያዋርዳቸዋል እዛው አላህ ነው የሚያላብሰው የአላህ ሐቅ ነው የአላህ ንብረት ነው ታየም ይህ ያለ ገደብ የበላይ አሸናፊ የሆነው አምላክ አላህ ነው ከዚያ በኋላ
ለመልእክተኞቹ ይሰጣል ይህንን ያላብሳቸዋል كذلك ለምእመናኖች والعزة هي القوة والغلبة የበላይ አሸናፊነት ማለት ነው ኃይልና አሸናፊነት طيب الله سبحانه وتعالى ኃያል ነው እንላለን የበላይ ነው አሸናፊ ነው الله የሻውን ነገር الله የፈለገውን ነገር እንዳይሆን ሊያደርግ የሚችል የለም ما شاء الله كان وما لم يشاء لم يكن በፍጥረት ዓለሙ ላይ ተቀናቃኝ የለበትም الله عزيز ነው ስንል አሸናፊ ነው ስንል የበላይ ነው ስንል الله በሱ ግዛት በሱ ፍጥረት ዓለም ላይ ተቀናቃኝ የለበትም الله ያሻውን ነገር الله የፈለገውን ነገር እንዳይሆን ሊያደርግ የሚችል የሌለ ማለት ነው العزة ولله العزة إذا ማለት ይሄ وهي لله وحده لا الله ብቻና ብቻ ነው ይሄ ሐቅ ይሄ በላይነት የሱ ይሄ አሸናፊነት የሱ ነው ولمن أفاضها عليه ከዛ በኋላ ቀደም እንዳልነው من رسوله وصالح عبيده صالح የሆኑ ባሮቹና እንዲሁም ከመልእክተኞች አላህ እንደየቅርበታቸው ይህን የበላይነት ያለብሳቸዋል ይህን ዒዛ አላህ ይሰጣቸዋል لا لغيرهم ከአማኞች ከነብያቶች ውጪ ለሙናፊቆች ለሙሽሪኮች ለካህዲያኖች አላህ የበላይነትን አይሰጥም መቼ ካልሆነ በስተቀር ሙእሚኖች ዲናቸውን ሲተው ካልሆነ በስተቀር ሙእሚኖች የአላህን መንገድ ሲተው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መንገድ ሲተው ግን ካህዲያኖች የበላይ ሆንባቸዋል ሱብሃንአላህ አልዓዚም ለምን ሙእሚኖች የራሳቸውን የበላይነት አሳልፈው ስለሰጡ ማለት ነው የራሳቸውን ክብር የራሳቸውን ልቅና አንፈልግም ሲሉ ነው ካልሆነ በስተቀር ግን አበደን በምንም ተአምር ሙእሚኖች የአላህን ሐቅ ከጠበቁና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና ከተከተሉ በምንም ተአምር ከሃዲያኖች የበላይ ሊሆኑባቸው አይችሉም አይሆን በፍጹም የበላይነት በመሳሪያ ብዛት አይደለም የበላይነት በቁጥር ብዛት አይደለም የበላይነት የተለያዩ ፍኑኖችን በማወቅ ሳይሆን የበላይነት በምን በኢማን ነው የበላይነት በተውሂድ የበላይነት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና በጥርስ በቀንጣጤ ጥርስ ነክሶ በመያዝ የሙጥኝ በማለት ከሳቸው ፈለግ አልወጣም የዚህን ጊዜ አላህ Subhanahu Wa Ta'ala ራሱ ኑር ያለብሳቸዋል እንዲፈሩ ያደርጋቸዋል እንዲፈሩ አማኞች ካህዲያኖች እንዲፈሯቸው ያደርጋል አላህ Subhanahu Wa Ta'ala ሽብር ይለቅባቸዋል እውነተኛ ሙእሚን ከሆንክ ማለት ነው ካልሆነስ ያላግጡብሃል አንተ አንገትን ትደፋለህ እነሱ ፊት ለምን ከጌታህ ወጣህላ ከአላህ የኢማንህ ብርሃን እየሟሸሸ ሄዶ ዜሮ ሻማ ከዛም ወርዶ ቀልጦ እየጠፋብህ ነው ለራስህም ማሳየት አልቻለም የዚህን ጊዜ ኢዛ የሚባለው ነገር ታጣዋለህ አላህ የሰጠህ የነበረው ማለት ነው ወቀውሉሁ አን ኢብሊስ لعنة الله عليه فبعزتك على اقسم بعزة الله تعالى سبحان الله ኢብሊስ በአሸናፊነትህ ይሁንብኛል በአላህ ስም ላይ ያችሁ لا اله ኢብሊስ እኮ ነው لعنه الله በአሸናፊነትህ እምላለሁ لأغوينهم أجمعين በአሸናፊነትህ እምላለሁ በአላህ እኮ ነው የሚለው ከዚህ የቁርአን አንቀጽ በአላህ በስሞቹና በባህሪያቶቹ መማል እንደሚቻል እንረዳለን ግልጽ አለ فبعزتك العزة هي صفة من صفات الله سبحانه وتعالى إبليس لعنه الله بالله ባህሪ ነው የማለው فبعزتك በአሸናፊነትህ እምላለሁ ምን ሊያደርግ لأغوينهم لا አጠማቸዋለሁ አጅማዒን ሁሉንም አጠማቸዋለሁ ሱብሃንአላህ አልዓዚም አጠማቸዋለሁ ኢላ ኢባደከ ሚንሁሙል ሙኽለሲን ብሎ ያ አላህ ባሪያ ለአላህ ሙሉ በሙሉ እጅ የሰጡትን ግን ያው ስልጣን የለኝም ሱብሃንአላህ إن عبادي ليس لك عليهم سلطان ያለው አላህ Subhanahu Wa Ta'ala ያው በባሮቼ ላይ ስልጣን የለህም ስላለው እነዚያ ላንተ ፍጹም ያደሩ የሆኑት
ባሮችህ ሲቀሩ አለ እነርሱስ ላጥማቸው አልችልም ስልጣን የለውማ انما سلطانه على الذين يتولونه የሱ ስልጣን አላህ ግልጽ ጠላታችሁ ነው ጠላት አድርጋችሁ ያዙት ያለውን ኢብሊስ የሙጥኝ አርገው ወዳጅ አርገው ይዙታል እነዛ ወዳጅ አርገው የሚይዙት ላይ ስልጣን አለው አይብ ወዳጅ አርገው ጠላት አድርገው የያዙት ባሮችስ የአላህ ባሮች መብት የለውም فبعزتك اقسم بعزة الله بالله باشنافنته ملاله لاغوينهم اجمعين لاضلن بني ادم يا ادم ልጆች በሙሉ አጠማቸዋለሁ አለ بتزيين الشهوات ስሜታቸውን በማሳመር ስሜትህ ያሳምርልሃል ሸይጣን ማለት ነው ኢብሊስ ያሳምርልሃል የምትፈልገውን ነገር ሸላልሞ ወደ ጀሃነም የሚወስዱ መንገዶችን በሙሉ አሸብርቆ እነዚህ ወደ ጀሃነም የሚወስዱ መንገዶች በሙሉ ምን ያደርግልሃል ና ብሎ እንዲጣራልህ ያደርግልሃል ማለት ነው ስሜትን ትከተላለህ በዛው ሱብሃንአላህ አጠማቸዋለሁ ስሜታቸው አሳምርላቸዋል بتزيين الشهوات لهم ለእነርሱ وادخال الشبهات عليهم ሁለተኛው መንገድ ሸይጣን ሰዎችን የሚያጠመው በሁለት መንገድ ነው اما بالشهوات واما بالشبهات ሸህዋት ማለት ስሜትን መከተል ማለት ነው ስሜትን መከተል በመትፈልገው መልኩ ስትዋሽ ስሜትን እየተከተልክ ነው ስታታልል ስሜትን እየተከተልክ ነው ከአላህ ውጭ ያለን ነገር ስታመልክ ስሜትን እየተከተልክ ነው ኸምር ስትጠጣ ስሜትን እየተከተልክ ነው ሙዚቃ ስትሰማ ስሜትን እየተከተልክ ነው ታይብ ሪባ ስትበላ ወለድ ስትበላ ስሜትን እየተከተልክ ነው ሐራም የሆነ ነገር ስትሸጥና ስትገዛ ምን ስታርክ ስሜትን እየተከተልክ ነው ሁሉንም ምን ያደርግልሃል ሐላል ነው ይልሃል ሐላል ማፊሽ ካል ምንም ችግር የለበትም ብሎ ያመሳስልልሃል ማለት ነው ሹብሃት ሸህዋት ይባላል ይሄ ሸህዋ የሚባለው ነገር ስሜትህ የሚፈልገውን ነገር ለመፈጸም የምታደርገው እንቅስቃሴ ይሄ ነው ትልቁ የሸይጣን መረቡ ማለት ነው ስሜትህ የሚፈልገውን ነገር ለመፈጸም የምታደርጋቸው እንቅስቃሴዎች ናቸው የሸይጣን መረብ አንደኛው ሁለተኛው ሹብሃት ማለት የሚመሳሰል ነገር ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢነል ሐላለ በይኑን ወኢነል ሐራመ በይኑን ወበይነሁማ ኡሙሩን ሙሽተቢሃት አሉ በሐላልና በሐራም መካከል የሚመሳሰሉ ነገሮች አሉ አሉ ግልጽ የሆነም ሐራም ያልሆነ ግልጽ የሆነም ሐላል ያልሆነ ከሆነ መልኩ ስታየው ሐላል ይመስልሃል ከሆነ መልኩ ደግሞ ሐራም ይመስልሃል የሚመሳሰል ነው ምን አሉ ነብዩ መሐመድ فمن يتقى الشبهات እንዲህ የሚመሳሰል ነገር የተወሰው فقد استبرأ لدينه وعرضه او كما قال صلى الله عليه وسلم የዲኑንም የራሱንም ክብር ጠበቀ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሱንም የዲኑንም ክብር ጠበቀ ይሄ ሹብሃት የሚባለው ነገር በጣም ትልቅ አደጋ ነው የኢስላም ጠላቶች ሙስሊሞችን ዛሬ እንደምናያቸው እንዲህ በትንትናቸው እንዲወጡ ያደረጉበት መሳሪያቸው ሹብሃት ነው ሸህዋት አይደለም ሸህዋት ሸይጣን ቀጥታ ባንተ ላይ የሚያመጣብህ ነው ማለት ነው ካንተ ጋር ከራስህ ከስሜትህ ጋር ከፍላጎትህ ጋር የሚያያዝ ነገር ሹብሃት ይሄ ትልቁ አደጋ የኢስላም ጠላቶች ሸይጣን ወህይ አድርጎላቸው ሙስሊሞችን አፈርድሜ ለማብላት ጉልበታቸውን አላህ ያለበሳቸውን የበላይነት ከእነሱ ላይ ለመግፈፍ አሸናፊነታቸውን አውልቀው እንዲጥሉ ለማድረግ አንድነታቸውን ለመበታተን እኛ እንደፈለግን ጥብጥብ እንድንጫወትባቸው ሊያደርግልን የሚችል ነገር ምንድነው ሹብሃት ነው ሸይጣን ለእነሱ ወህይ ያደረገላቸው ሙስሊሞችን በሹብሃት ምን አድርጓቸው ያዟቸው ሹብሃት የሚባለው ነገር የመጨረሻ በጣም አደጋ ከሰሃባዎች ዘመን ጀምሮ ነው ይህ ሹብሃት የሚባለው ነገር ሙስሊሞችና እስልምናን አፈርድ በያበላብን የመጣው ማለት ነው ዑለማዎች ምን ይላሉ ሹብሃትን በኢልም ነው መጠንቀቅ የሚቻለው አሉ ሸህዋትን ደግሞ በተቅዋ ነው አሉ ሸህዋትን መጠንቀቅ የሚቻለው በተቅዋ አላህን በመፍራት በኢማን ብርታት አንድ ሰው ከሸህዋ የሚጠበቅበት አላህን መፍራት ከሌለው ከሹብሃት የሚጠበቅበት ኢልም ከሌለው አደጋ ላይ ነው ያለው
ሸይጣን ሙእሚኖችን ከመንገድ ለማውጣት የሚጠቀምበት መንገድ እነዚህ ሁለቱን ነው ምን ሸህዋትና ሹብሃት ስለዚህ ሜሎ በአላህ ሜሎ የተናገረው ለغوينهم اجمعين ያለው እነዚህን ሁለት መንገዶች በመጠቀም አጥፋቸዋለሁ ነው ያለው ተሳክቶለታል አላህ ከመረቡ ያውጣል لا اله الا الله نعم لهم وادخال الشبهات عليهم حتى يصيروا غاوين جميعا كل مسكتم مدرسا ثم لما علم ان كيده لا ينجح ይሄ ተንኮሉ እንደማያዋጣው ሲያቅ الا في اتباعه በወዳጆቹ ላይ እንጂ من اهل الكفر والمعاصي ከሃዲያኖች ሙሽሪኮች ሙናፊቆችና እንዲሁም ደግሞ ማዕሲያን ይሙጥኝ ያሉ ሰዎች استثنى فقال الا عبادك منهم المخلصين على كذا እነዚያ ያንተ ጥርት ያሉ ባሮች ሲቀሩ ግን ሌሎችን በሙሉ በዚህ መልኩ በእነዚህ በሁለቱ መረቦች ውስጥ አስገብቼ ይዣቸው ወደ ጀሃነም እነዳቸዋለሁ ሙኽሊስ የሆኑ ባሮች ሲቀሩ ሙኽሊስ የሆኑትስ በአላህ ጥበቃ ስር ናቸው በአላህ አጥር ስር ናቸው አይደርስባቸውም ሸይጣን ኢብሊስም ሸይጣንም አይደርሱባቸውም ለምን አላህ ሊጠብቃቸው ቃል ገብቷል ኢብሊስም ይሄንን ስለሚያውቅ ተስፋ ስለቆረጠ ሙኽሊስ የሆኑትን ያንተን ባሮች ግን አልደርስባቸውም ማለት እነሱ ሲቀሩ ሌሎችስ በመረቤ ውስጥ አርጌ እጎትታቸዋለሁ ወደ ጀሃነም الشاهد من الآيات كأنزي هنقصوش من ردو أن فيها وصف الله بالعفو والقدرة والمغفرة والرحمة والعزة وهي صفات كما تليق به قدم من دالنا الله ومن أسمائه العفو ومن أسمائه القدير ومن أسمائه الغافر ومن أسمائه الرحيم ومن أسمائه العزيز ومن صفاته العفو والقدرة والمغفرة والرحمة والعزة እነዚህ የአላህ Subhanahu Wa Ta'ala ባህሪያቶች መሆናቸውና እነዚህ ባህሪያቶች ከአላህ Subhanahu Wa Ta'ala ያማሩ ስሞች የተወሰዱ መሆናቸውን እንረዳለን ይላል እነዚህ ባህሪያቶች ለአላህ በሚገባ መልኩ አላህ ያጸደቃቸው የሱ ስምና ባህሪያቶች መሆኑን አምነን እንቀበላለን ይላል በሰማነው ተጠቃሚ አላህ ያድርገን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم